ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ አዲስ በተለቀቀው ዘፈን ብናገኝ ብናጣ የሚለው ከጋሽ ልውሌ ጋር መጥቷል ማለት ነው። ጋሽ አብርሃም ወይኔ አባት እንደ አብርሃም የስራ ይስጥ እግዚአብሔርን ልጁን አሰቃየው እኮ እና በዚህ አጋጣሚ እንኳን አደረሳችሁ ለሕማማት በዓል። እንዴት ነው በዓል? በያላችሁበት ሰላማችሁ ይብዛ። ከሀሜት ከነገር እግዚአብሔር አምላክ ይጠብቀን። በዚህ ሕማማት ንስሐ ማንገባበት እና ብቻ ግን አብርሃም ነፍስህ አይማረም። ልጁ ሌሌን አሰቃይኸው፣ የምር አሰቃይኸው። ስንት ጊዜ ነው ግን የሚላጨው? ባይዘው የኔ የክርስትና ብቻ ነው የኔ ልጅ እስካሁን የተላጨ የኔ ዶጮ የኔ ጥፍጥፌ ወይኔ ልውል እግዚአብሔር ወይ አያችሁ ሲስቅ አብርሃም በጣም ነው እንትን ያለው አያችሁ፣ በጣም እንትን ስለሚሉ አብረው እንትን ስለሚያሳልፉ ጊዜ። በነገራችን ላይ ልጆች አባታቸው ጋር በጣም ነው የሚያሽቃብጡት። እኔ በጣም ነው የምናድደው አባታቸው ጋር የምንለፋው እኛ የምንደክመው እኛ ልብስ በመቀየር በሁሉ ነገር የምንደክመው እናት፣ ልጆች ግን የሚያሽቃብጡት ለአባት። ለምንድን ነው እንደኔ የምትናደረሱ ሰዎች አላችሁ? በማርያም እኔ ርር ነው የሚያደርገኝ። ልክ አባቱ ሲመጣ ማለት ነው ብሎ ነው የሚነሳውና አሁን ልውልን አስቡት አብርሃም ጋር ያለው ቁርኝት ማለት ነው። እና በእርግጥ ያው እንደ አቀራረብ ነው እና እሱ አሁን ከሱ የሚለይ አይመስለኝም። እና አሁን የትልቅ ሰው የሚያደረገው ድርጊት ስፖርት ቤት ስንት ነገር ረላሽ እና ብቻ እግዚአብሔር አምላክ በጥበብ በሞገስ ያሳድግላችሁ። ከሰው አይን እግዚአብሔር ይጠብቅህ የኔ ኬክ። ውይ ደግሞ አታፍሩም? ጭራሽ ካሜራ ውስጥ ታቀርቡታላችሁ እንደዚህ በቪዲዮ ለማየት እንደው ጭራሽ ቅርብ ፊቱን። ጌታ ሆይ ድረስ ግን ማንም የሚመስለውልን እና የኔ ውዶች ሰላማችሁ በዝት ይበልልኝ። አንዳንድ ደግሞ ኮመንት እናቱ ጋር ቢሆንማ ሞር ያምር ነበር ይላሉ ማለት ነው። እያየኋቸው ነበረ ኮመንት ላይ። አቤት እኛ ስንት ነገር እናሽቃብጣለን እኛ ሰዎች። ጌታ ሆይ ድረስ እና ለማንኛውም እግዚአብሔር አምላክ በሞገስ ያሳድግላችሁ፣ ከሰው አይን እግዚአብሔር ይጠብቅላችሁ። የምር እኔ ነገርኩ በጣም ያስፈራል ሚዲያ ላይ ልጅ ማውጣት። ከምር አንዴ ያውጥሳችኋል። ግን ያው ይመች የኔ ልውል፣ የኔ ኬክ፣ የኔ ፍቅር። ፍይ ኬክ እኮ ናችሁ። ግን ያልወለዳችሁ ሁላችሁ ውለዱ። እግዚአብሔርን የልጅ ጣዕም ታዩታላችሁ። እዮ